በጣም በተደፍረናል። የምሬን ነው። እኔ በጣም በቃ ለብሶ እንትን ኧረ እባክህ እስኪ ደስ ይላል ደስ ይላል። ጭራሽ እንደ ደስ ይላል። ምን ችግር አለ? አይደለም በጣም ተደፍረን ያለ ነው። ብሩክና ሀይሚ ምን እያደረጉ እንደሆነ ታውቂያለሽ? አታውቂም? ያየሽውም የሰማሽውም ነገር የለም። ምንም አላውቅ እና ይጋቡ እኔ ምንም አይነት ነገር እንደ እንደዚህ ያስመጣል እንደ እንዲጋቡ አልፈልግም። ኧረ ተው እንዲጋቡ አልፈልግም ከዚህ በኋላ። ሰላም ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? አለን እግዚአብሔር ይመስገን። በስመ አብ ከስንትና ስንት መጥፋት በኋላ ዛሬ ተከስቻለሁ ማለት ነው። እንዴት ነኝ? አምሮብኛል ወይስ አስጠልቶብኛል? ከሳውባችሁ ያው ትንሽ አሞኛልም ምናምን ነገር ከከሳውባችሁ ያው በዛ ምክንያት ነው የሚሆነው እና በጣም በቃ ከምትሉት በላይ ስራ በዝቶ ነበረ። ናኑካም የለችም፣ ክላስ ምናምን ተጨናንቃለች። ያው በዚህ አመት ተመራቂም አይደለች እና ጠንክራ መማር ስላለባት ብዙም እየመጣች አይደለም ወደዚህ። እኔም እንግዲህ ያው በስራ ተጠምጄ ጠፍቼ ነበረ። በዚህ ሰሞን እንግዲህ አስደማሚ ነገሮች እያየን ነው ማለት ነው። በቡራና በሃይሚ እና አንድ ላይ ኖሩ ምናምን ብለን ደግሞ ተደስተን ሳንጨርስ ደግሞ ሌላ ደግሞ ሙሽራ ጭራሽ ተጋብተው ምናምን አልመጡም። ጭራሽ እንደዚህ ድፍረት፣ ይሄን ያህል ድፍረት በጣም ተደፍረናል። ሽማግሌ ሳይላክ በምን ተአምር ነው ልትጋቡ የቻላችሁት? ለሙሺ ነግራታለሁ፣ አሳያታለሁ ቪዲዮን። ስለዚህ ትወጡታላችሁ እናንተ። ምናልባት ልትቆጣ ትችላለች ወይም ልትደሰትም ትችላለች፣ እሱን አላውቅም። ግን ያው ተናድጄ ሳይሆን ዝም ብዬ ለምን አላዝጋትም ሙሺም ብዬ አሰብኩና ዛሬ ከች አልኩኝ ማለት ነው። እና እናንተም በጣም ናፍቃችሁኛል። የምር በጣም በቃ ጠፋብኝ እኮ ረሳሁት እኮ ይሄንን እንትን እና እስኪ ሙሺን ደግሞ ጠራትና ስለተጋቡ እና ደግሞ አንድ ላይ እየኖሩ ስለሆነ ለነሱ ደግሞ ምን እንደምትላቸው አብረን እናያለን። አይሻልም? አብረን ከኔ ጋር ሆናችሁ አንድ ላይ እናያለን ማለት ነው። አንደኛ እኔ አዝጋታለሁ፣ ሁለተኛ ምን እንደምትልም እናንተ ታውቃላችሁ። ያው አትናደድም ብዬ አስባለሁ። በጣም ደስ ይላታል ብዬ አስባለሁ። እና ቤተሰቦች ደህና ናችሁ? ግን እኔ ደህና ነኝ እግዚአብሔር ይመስገን። በጣም ጠፍቼ ነበረ። ሙሺ ስትመጣ ነግራታለሁ፣ ምንም አልመራቸውም፣ ነግራታለሁ። ሽማግሌ ሳይላክ እንዴት አብሮ ምንድነው ስሙ ሙሽራ እንዴት እንደሆኑ እነግራታለሁ። ሽማግሌ ሳይላክ እኛ ተደፍረናል። ቢያንስ እንኳን ታላቅ ወንድም ነኝ፣ ያው አባትን ተክቼ ለሃይሚ እራት ምናምን ማነሳው እኔ ነኝ። ይታወቃል እኮ ይሄ አይደል? በቃ እራት ምናምን እኔ ነኝ ማነሳው። እንደዚህ ይዛኝ አባትን ተክቼ እኔ ነኝ እራት ላበላ የምችለው። በሌለውበት ምንም እራት ምናምን በሌለበት እኔ በሌለውበት ሳልበላ ሳልጨፍር ጭራሽ ትጋባላችሁ? ይሄ ትልቅ ድፍረት ነው። ለሙሺ እነግራታለሁ፣ ምንም አልመረም፣ እነግራታለሁ ያለውን ነገር እንዳለ ምንም ሳላስቀር እነግራታለሁ። እሷም እስኪ ለነገሩ ለነሱ ነው የምታግዘው እኮ እሷ እኮ ችግሩ ያው ለታናሽ የሚታገዘው ብዙ ጊዜ እና ሙሺ ጎረቤት ነች። እሷ እስክትመጣ ዝም ብዬ እስቲ እኔ ለምን አለፈልፍላችሁም ብዬ ነው ለፈልፈው። ያው ግን እንትን አይደለም የሚያናድድ ነገር አይደለም። ሙሺንም አያበሳጭም። እኔም እናንተም እንድትናደዱ ሳይሆን ዝም ብለን እንደ ፕራንክ አይነት አርገን ነው እንጂ አንድ ላይ መኖራቸው ሁላችንም የምንፈልገው የሚያስደስተን ነገር ነው። ከዚህ ድረስ በሌሊት ተነስቼ የሄድኩት ይሄንን ፍሬ አያለው ብዬ ነው እና በጣም እያስደመሙን ያሉ ሁለት እንቁዎች ነው በዚህ ሰሞን እያየን ያለ ነው። እና ለሃይሚና ለቡራ ደግሞ መልእክት
በጣም ከልቤ ወዳችኋለሁ። በጣም ነው ማከብራችሁ። ስላከበራችሁኝ ያው አንዳንድ ምክሮችንም መክሬያችሁ ስለተቀበላችሁኝ ደስ በሚል ነገር እያስደሰታችሁን ስለሆነ በጣም ከልቤ አመሰግናለሁ። ቀልዱን ትተን ማለት ነው እና በጣም ቆንጆች ናችሁ፣ ውቦች ናችሁ። ያው ከኛ ባትበልጡም ማለት ነው ከኔና ከናኒ ባትበልጡም ግን ቆንጆች ናችሁ እና በጣም ነው የምታምሩት። እስቲ አስደምሙ እንደኔና ብዙ አመት ኖራችሁ እስቲ የሆነ ሰውና አንዳችሁ ጋር ሲመጣ አሸማቃችሁ ምናምን ወሬ ላይ አውራ ሲመጣ አሸማቃችሁ እያባረራችሁ እስኪ አስደምሙን እና በጣም ነው የምታምሩት። ደስ ብሎናል። የምታሳዩት ነገር ደስ ብሎናል። ያው በዚሁ አጋጣሚ የነ ቡራን እንደዚህ አይነት ምርጥ ቪዲዮ ሲሆን ለሙሺ ስለማሳያት በቲቪ ከፍቼ ይሄንንም እንግዲህ አሳያታለሁ ማለት ነው። ስትመጣ ግን ዝም ብዬ ጓብዬ እንዴት እንደዚህ አይነት ነገር ያደርጋሉ ብዬ ነው ማውራት። እሷ ደግሞ ያለውን ነገር እንግዲህ አብረን ነው የምናየው ከሷ ጋር እና በጣም ቆየ ከደወልኩላት። እስኪ እንግዲህ እንጠብቃታ። ሰው ምን ይሉታል ከራስ አልፎ ለማን ይወቅሱታል? እውነቱን አውቄ ህመሜን ደብቄ ልኑረ ሰላም ነው። መጣሽ? እንዴት ናችሁ? ደህና ነሽ? አለ የት ነው? ከስራ መጣ? አዎ ትንሽ ቆየ። እዛ የመሌ ልጅ ላይ ሄጄ ነው እንዴ? ቁጭ በይ። እሺ ኦ ምንድን ነው? ኧረ እንትን አልሽ ለዚህ ተደገፊ። ካሜራ ይዤ ነው ደግሞ የመጣሁት። ሰላም በያቸው። ሰላም ሰላም የአፍቱ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እናንተ እንዴት ናችሁ? እወዳችኋለሁ። እነሱም ይወዱሻል፣ ትናፍቀናለች ይላሉ በየጊዜው እና ለዛ ነው። አንድ ደግሞ በጣም ሙሺ በጣም በተደፍረናል። የምሬን ነው። እኔ በጣም በቃ አሁን ለቤተሰብም ለመንገር ነው። አንቺም ምትቆጪ ከሆነ ተቆጪ። እኔ በጣም ተደፍረናል። ምንም እንደዚህ እንትን የሚያስብል ነገር አይደለም። በጣም ተደፍረን ያለ ነው። ብሩክና ሀይሚ ምን እያደረጉ እንደሆነ ታውቂያለሽ? አታውቂም? ያየሽውም የሰማሽውም ነገር የለም። ምንም አላክ ጭራሽ አንድ ቤት መኖር ጀመሩ። እሺ ይሁናል። ጭራሽ እኔ በሌለውበት አንቺ በሌለሽበት ሽማግሌ ሳይላክ አልተጋቡ። ሱፍ ለብሶ እንትን ኧረ እባክህ እስኪ ደስ ይላል። ጭራሽ እንዴ ደስ ይላል። ምን ችግር አለ? እንትን እንጠራቸዋለን። መልስ እጠራቸዋለሁ። ደስ ይለኛል። እወዳታለሁ። ተደፈርን እኮ ነው እያልክ ያለ። ምን ድፍረት ነው እንዴ? ሽማግሌ አይላክም? ኧረ ገና ነው። ሽማግሌ አንተ ጋር ነው። ታዲያ እዛ ነው የምንልከው መልስ ስንጠራ። ድፍረት አይደለም፣ ደስ ይላል። እንዴ ልጄን ሰበሰበችልኝ እንጂ እኮ ምንም ያጠፋችው ነገር የለም። ተደፍረናል። ሙሺ ተደፍረናል። ጭራሽ ደስ ይለኛል። ኧረ ውርዴት በጋር ታዋርጅኛለች ጭራሽ። ጋር የለው ቤት ጥሩ ነገር ነው። እሺ ለዚህ አይደል እንትን አስገቡልኝ ስላችሁ እምቢ አላላችሁ እንዳላይ ምንድነው ዋይፋ እና እኔ ስመጣ እያሳየሁሽ እንዴ? እንደሷ ላይ ማለት ብዙ ነገር የሚያመልጠኝ ነገር አለ። እሺ አሁን ምንም አትይም? ኧረ ደስ ነው ያለኝ። ተደፍረናል እኮ። ኧረ ድፍረት አይደለም። እግዚአብሔር ይስጣት፣ እንጀራዋ ከፍ ይበል። እመርቃታለሁ። አንደኛ እኔ አላገባውም። ይሄ ነገር መቆም አለበት። አንድ ላይ መልስ ጠራቸው። እኔ አንደኛ እኔ አላገባውም። ቀድሜ ማግባት ያለብኝ እኔ ነኝ። አንደኛ እኔ አላገባውም። አንተም ታገባለህ። አሁን ትጨርስ፣ ትንሽ ጊዜ ነው የቀረው። የሷም ከተጋባችሁ አንድ ላይ መልስ ትጠራላችሁ። እኮ ድሮም እኮ ለነሱ እንደምታግዢ እኔ እርግጠኛ ነኝ። ደስ የሚል ነገር ነው። ምንድን ነው ደስ የሚለው? ተደፈርን ነው እኮ እያልኩ። ኧረ ዝም በል። ተደፈርን የሚባለው እኮ ሴት ልጅ ኖሮኝ ስትወሰድብኝ ነው እንዴ? ምን አረገች እቺ ሊሰበሰበችው እንጂ
አንዴ እኔ ጭራሽ ራት እንደዚህ ይዤ እንደ አባት በአባት ምትክ እኮ እኔ ነኝ ራት ማበላት። አንቺ ብሩክን ስትይዢ ማንን ትይዛላችሁ? አሁንም ቤት እና የሌለ ነገር ሳሊዝ ምን ሳልል ምን የሁሉ ነገር ትይዛለህ። ገና ነው ይደርሳል። ተው እንደሱ አትበል። እንደውም እነሱን ማበረታታት ነው። ለቤተሰብ ደስ ይላል ብለህ ንገራቸው። ለነማ እኔ አይልም ደስ አይልም። ደስ የሚል ነገር ነው። ደስ ብሎኛል። ምን የሚያስከፋ ነገር ነው እንዴ? መጋባት አያስከፋም? አንቺ ሳታቂ ጉልበትሽን ሳይስሙ ይሰማሉ። መልስ ጠርቻቸው ይሰማሉ። መታ ትስመኛለህ። አሁንስ አሁን ችግር የለም። ቤሎና እንትን ለብሰው በጋድ ሲዞሩ ጥሩ ነው። አንቺ በሌለሽበት ጥሩ ነው። ጠራቸዋለሁ። ሲጀመር አዋርደሽኛ በሰፊ እኔ ሲጀመር መጀመሪያ ያልኩት ተቆጣለች። ይሄ ምንም የሚያስከፋ ነገር አይደለም። ጥሩ ነገር ነው። እኔ ተከፍቻለሁ። እኔ ምንም ደስ እያለኝ አይደለም። ሲጀመር እንደውም እንትን ስጦታ ምናምን ይዘን እንሄዳለን። ስጦታ ጭራሽ ስጦታም አስፈልጋለሁ። አዎ እስከምጠራቸው ድረስ አያቸዋለሁ ሄጄ። ለምን በሬ አታርጂም? ሄደሽ አርዳለሁ። ልማዴ ነው በሬ ማረድ። አላረኩም ለመላኩ እና ታዲያ እና አሁን ታርጃለሽ? አርዳለሁ ለልጅ እኛ እንዴ ያው እኔ እኮ መጀመሪያም ተናግሬያለሁ። መጀመሪያም ለነሱ እንደምትደግፊ ተናግሬያለሁ። ኧረ ደስ የሚል ነገር ነው። ምንም ደስ አይልም። ታዲያ ከማንም እዚህ ከምኑም ተሰብስበው መቀመጥ ይሻላል። ጥሩ ነገር ነው እኮ። እኔ እኮ አሁን ተደፍረናል ነው እያልኩሽ ያለሁት። ስለመደፈር ነው እያወራሁ ያለሁት እንጂ ፍራት አይደለም። ልጅነት አያዝ ጥሩ ነገር ምንድነው? ጥሩ ነገሩ ጥሩ ነው። አንድ ላይ ሆነዋል፣ ተሰብስበዋል። ዘመድ አዝማድ ተጠርቶ ደግሞ እኔ መልስ እጠራለሁ። ያለባችሁን ስጦታ ያለበት ሰው ይሰጣል። ቤተሰብም ይሰጣል። ደስ ይላቸዋል። እኔ ስጠራ ጭራሽ ስጦታም ልሰጣቸው። አዎ ሳይጠሩኝ ተጋብተው ጭራሽ ስጦታ ልሰጣቸው። ትሰጣቸዋለህ ውድ ሳይሆን በግድ። ማንም ያስገድልኝ? ሌላ ነው ያስገድል ጭንቅላት ሌላ ማን ለብሩክ ስጦታ ካልሰጠ ለማን ትሰጥ? ለሊና ትለኛለች እንዴ? ማነች ሊና? ላይ ምሮህ ማለት ነው። ኧረ የምር ደብሮኛል። ምንም ይደብር ነገር የለም። ጭራሽ ተቆጣለች። ተቆጥታ ነይ ቤተሰብም ደስ ይላቸው። አሁን እያበሻክሽኝ ነው። ደስ ነው የሚለው። ከበሻክም ምን አገባኝ? ያበሽክ ነው ማዋጣሽ እኮ ነኝ። ምንም ያበሽክ ነገር እኔ ማዋጣሽ እዚህ አብሬሽ እዚህ ዋርካውኝ የምኖረው እኔ ነኝ። እነሱ አንተ እኮ አልኖርክም እና ታዲያ ለእነሱ ነው የምታግዢው? ልጄን ሰበሰበችልኝ እንጂ ምንም ያጠፋችው ነገር የለም። ደስ የሚል ነበር እና መከታውሽ? አዎ እንዴ ደስ ይላል። አይሚን ትወጃታለሽ ነው? በጣም ወዳታለሁ። እሷም ትወደኛለች፣ እኔም ወዳታለሁ። ስደውልላት ራሱ እኮ አይሚዬ ነው ብላት። አይሚዬ ነው የምትያት? አይሚዬ እኔ ጠላታለሁ ሲጀመር መሆን የለበትም። ይሄ ነገር መሆን የለበትም ሲጀመር። ወዳታለሁ። ማ እንደማ እኔ ቦቸራ የለች ናኒ ቦቸራ ጭራሽ። ኧረ በጣም ነው የምታናድጂው። ምንም እኛን ሳድሪ ስንት ዓመት አብረን የኖርን ሰው ሳድሪ እነሱ ይጋቡት ያለሽ እናንተ ቆያችሁ ታዲያ። እሷም ደርሳለች። ቆያችሁ ፈለገና ቆያ ነው እሷ አይደለም እኮ ግን እና ደርሳለች። እንትኑን ፈተናዋን ትጨርስና ትመረቅና አንድ ላይ ትጠራለች። ስለዚህ ይጋቡ። ዋው እንደ ቤሎ ማይቼ ነው እንደ አሳይሻለሁ። ያው አሁን እኮ ሳሳይሽ ታዝኛለሽ። እንዴት ሳይጠሩኝ ታያለሽ? ታዝኛለሽ እኮ ያደረጉትን ነገር ሳሳይሽ ታዝኛለሽ። ምንም አላዝንም። እና ይጋቡ። እኔ ምንም አይነት ነገር እንዴ እንደዚህ ያስመጣል እንዴ? እንዲጋቡ አልፈልግም። ኧረ ተው እንዲጋቡ አልፈልግም። ከዚህ በኋላ እንደዚህ አይቀል ያቆማሉ። ኧረ እዚህ ቤት እንደውም ድርሽ እንዳይለው የምን መልስ ነው? እሺ ታያለህ። እዚህ አባወራው ነው ያለው እና ያለን እዚህ ቤት አባወራ ነኝ። መልስ ምናምን ብለሽ መጣሪውን እዚህ በጥብጬ ነው ማስወጣው።
ምንም አይነት መልስ የለም። ምንም የሚጋቡ ነገር የለም። እንዴት ትበጠብጣለህ? ጭራሽ እኔ ሳላገባ ላይ ያገቡ አግባ አንተም ማከለከለ እባክሽ አሁን ስቀልድብሽ ነው። ዝም ብዬ ላዝግሽ ብዬ ነው እንጂ ደስ ብሎኛል። ግን አላሳየሽም ቪዲዮ አላየሁም። አሳይሻለሁ። ባላየውም ደስ ብሎኛል። በወሬ እኔ በቃ ወሬ አመላላሽ ሆኜ ልቀር ነው። አረቡ ግን ደስ ብሎኛል። ደስ የሚል ነው። አሳይሻለሁ። በጣም ደስ የሚል ነው እና አንቺም አረፍሽ እኔም አረፍኩ። በቃ አሳብ ዳግሮ መብላት እንዲሆነች አንድ ላይ ተደጋግፈው አንድ ቤት ውስጥ እንዳንሰማ። ባለፈው የተጣሉት ራሱ አልነገርከኝም። ሄደህ አንተ አስታርቀህ መጣ ተባለ። እኔ ለምን እነግርሻለሁ? በቃ እኔ ሄድኩኝ። ደግ አደረክ። እሱ ጎበዝ ነው፣ ጥሩ ነው ማስተካከል። ምንድን ነው ቆይ የሚያጣላቸው? ሁለቱም እንትን ናቸው። ህፃንነት ነው አይደለም፣ ደነዝ ናቸው። አይምሯቸው ደንዞ ነው ይጣሉት እንጂ ምንም አይደለም። እና ቤተሰብ ያው የእሷን እንትን ለማየት ነበር። ጭራሽ ለልበላ ታዋርደኛለች። እና እዚህ ከመረቅሻቸው ቆዩ መርቂያቸውና እኔም ዝም ብዬ ላዘግሽ ብዬ ነው እንጂ ደህና መልካም ጋብቻ ይሁንላችሁ። አሜን። እኛም መተን እንያችሁ። አሜን። እኔም መልስ ልጥራችሁ። አሜን። ቤተሰብ የሚውደዳችሁ ይወዷችኋል። አሁንም ይሄን ደግሞ የበለጠ ካዩ የበለጠ ነው የሚወዷችሁ። በመሃላችሁ ሴጣናውን በመሃላችሁ አውጥታችኋል ማለት ነው። ማን መሰለሽ ሴጣን የሚያስገባው? ራሳቸው እንዴት ሴጣንን ና ብለው ያስገቡታል። ወሬ ይሰማሉ፣ ይጣላሉ። ወሬኛውን ማውጣት አባረር። ስሙ፣ ታላቅ ሚላችሁን ስሙ። አባረር ወሬኛውን ወደዛ አትደናንዙ፣ ደነዛቱኑ እና ግምራስ አትሁኑ፣ ኖርማል ሰው ሁኑ። እና ያው ከሙሺ ጋር ዝም ብዬ መጥቻለሁ ማለት ነው። ቤተሰብ ለዛሬው አልተሳካልኝም። ወሬኛ ያው ወሬኛ እንዲህ ነው አያችሁ፣ የሚያፍረው ወሬኛ ሰው እንደዚህ ያሳፍሩ። እናንተም በማላችሁ ሰው አይግባ አይደል? አንደኛ አሁን ይሄ ነገር ጥሩ ነው። እኔ ላወራ ላጣላ ስመጣ አኮሻምና ባረረችኝ። ነው ተዋረድኩ እልል ብላችሁ እናንተ በማላችሁ እንደዚህ አይነት መጥፎ ነገር ይዞ የሚመጣ ሰው አይ ምናምን ብላችሁ አባሩና ሌላም ጊዜ እንዳያወራ ይሆናል ማለት ነው አይደል? በቃ ቻው፣ እንወዳቸዋለን። ለዚህ ነበር የጠራሁሽ። ይቅርታ